ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ ዳቦንና እንጀራን አንድ ላይ ነው። ዳቦም እንጀራም አንድ አይነት ትርጉም ነው ያለው። እንጀራ መብላት፣ ዳቦ መብላት፣ እጥር ያለች ቪዲዮ ደረቅ የተበላሸ ወይም ደግሞ ትኩስ ዳቦ፣ ትኩስ እንጀራ በአጠቃላይ እጥር ምጥን ያለች ቪዲዮ ይዤላችሁ ቀርቤያለሁ። ላይክ አድርጉ፣ ሰብስክራይብ ማድረጋችሁ እንዳረሱ። ከምንም በላይ ደግሞ ሌላ ሀገራት ከኢትዮጵያ ውጭ ያላችሁ ሼር አድርጉልኝ እባካችሁ። ከኢትዮጵያ ውጭ ያላችሁ ሼር ተደራረጉ፣ ሼር አድርጉ ሌሎች እንዲዳረስ እዛው ከእናንተ ካላችሁበት ሀገር እንዲዳረስ ማለት ነው። አሁን ወደ ህልሙ እንሄዳለን። ላይክ ግን አትሰስቱ፣ ላይክ አድርጉ እሺ። ለስላሳና ቀላል ዳቦ መመገብ፣ ለስለስ ያለ ቀለል ያለ ዳቦ መመገብ በህይወት ውስጥ በረከትን ማረጋገጫ ያመላክታል። ለወንዶችም ሆነ ለሴቶች አዎንታዊ ምልክት ነው። ጥሩ ነገር ወደ ህይወታችሁ እየመጣ እንደሆነ ያመላክታል። ወንድም ሆነ ሴት ለስላሳና ቀለል ያለ ዳቦ ስትመገቡ ካያችሁ። ጥቁር ወይም ደረቅ ዳቦ መመገብ ደግሞ ወይም መመልከት አስቸጋሪ የኑሮ ሁኔታዎችን የሚያመላክት ሲሆን ይህም የገንዘብ ቀውሶች ወይም በስራችሁ ላይ ችግሮች እያጋጠማችሁ እንደሆነ ያመላክታል። ንጹህ ነጭ ዳቦ በማንኛውም ሰው ህልም ውስጥ ንጹህና ነጭ ዳቦን ማለም ይሄ የውበታችሁን ንጽህና ሊገልጽ ይችላል። እንዲሁም ማንነታችሁ ንጹህ እንደሆናችሁ ሊገልጽ ይችላል። እንዲሁም ደግሞ እናትነትን እንክብካቤን ሊያመላክት ይችላል። በሌላ በኩል ደግሞ መጥፎ ጥቁር ዳቦ ማየት የግንኙነቶችን ውጥረት ወይም ደግሞ የግንኙነቶችን መቋረጥ ወይም ግንኙነቶች ውስጥ ችግር እንዳለ ያመላክታል። የፍቅር የቤተሰብ ግንኙነትን ማለት ነው። በሌላ ህልም ፈቺ አፈታት ደግሞ ነጭ እንጀራ በህልም ውስጥ ደስታንና መጽናናትን ሊያመላክት ይችላል። ጥቁር ዳቦ ወይም ደግሞ ጥቁር እንጀራ፣ ዳቦና እንጀራ አንድ ነው እዚህ ላይ ፍቺው። ጥቁር ዳቦ ወይም ጥቁር እንጀራ ደግሞ ችግሮችን፣ ጭንቀቶችን ያሳያል ማለት ነው። በአጠቃላይ እንጀራ በጥራትና በጣዕም ላይ ጥርት ያለ ጣዕም ያለው ጽድት ያለ ስትመገቡ ወይም ስትመለከቱ ማለም ሀብትን ወይም እድሜ መርዘምን ሊያመላክት እንደሚችል ገልጸውታል። ያልበሰለ እንጀራ ወይም ያልበሰለ ዳቦ ደግሞ በሁሉም ሁኔታዎች የተሻለ በማንኛውም ሁኔታችሁ የተሻለ እንደሚሆን ያመላክታል። አንዲት ትዳር ያልያዘች ሴት ለስላሳ ዳቦ እንደምትሰጥ ለሰው እንደምታከፋፍል ቆንጆ ዳቦ ለሰው እንደምትሰጥ ካለመች ይህ ፍቺ ሌሎችን ለመርዳትና ሌሎችን መደገፍ እንደምትወድ ያመላክታል። ድጋፍ ላይ እንቅስቃሴ ላይ ትሳተፋለች ማለት ነው፣ ሌሎችን የመርዳት ላይ። ሌላው ደግሞ እሷ ለጋስና ብዙ ጊዜ እኔም እፈተዋለሁ እንደዚህ ዳቦ ስሰጥ እንጀራ ለሰው ስሰጥ አለምኩ ስትሉ እናንተ አላሙ ለጋስና ቸር መሆኑን ሰውን መርዳትና መደገፍ እንደሚፈልግ ያመላክታል ፍቺው ብዬ እኔም እፈታለሁ ማለት ነው እንደዛ። ሌላው በሌላ ፍታት ደግሞ የተበላሸ ዳቦ ወይም ደግሞ የተበላሸ እንጀራ ለሰው ስታከፋፍል ካየች ይህ ፍቺ በህይወቷ ውስጥ መጥፎ ባህሪ እንዳላት እንዲሁም ሌሎች ደግሞ በመጥፎ ባህሪዋ እሷን እንደማይወዷት ወይም በእሷ ቅር እንደሚሰኙ ያመላክታል። ለሰው የምትሰጠው ዳቦ የተበላሸ እንጀራና ዳቦ ከሆነ እሷ ሰዎች እንደማይወዷት በባህሪዋ በቃ ወቀሳ እንደሚያቀርቡ ነው። እችማ ወይ ባህሪዋ ክፉ እኮ ናት ወይ እሷማ ብለው ይላሉ ማለት ነው። በባህሪዋ ተማረዋል ማለት ነው። በአጠቃላይ አንዲት ሴት በህልሟ ውስጥ ያለው ዳቦ ጥሩ ልቧንና መልካም ባህሪዋን ያመላክታል። ጥሩ ቆንጆ ዳቦ ከተመለከተች ማለት ነው። አንድ ወንድ ጥሩ ዳቦ እየተመገበ እንደሆነ በህልም ሲያይ ወይም እንጀራ እየተመገበ ቆንጆ እንጀራ በህልሙ ከተመለከተ አንድ ወንድ ረጅም ህይወት እንዳለው እና በደስታና የተትረፈረፈ ሲሳይ ወይም መተዳደሪያ እንደሚያገኝ ሊያመላክት ይችላል። አንድ ትንሽዬ ዳቦ ሲመገብ ካየ ደግሞ ችግሮችን መጋፈጥና አንዳንዴም እንደሚበሳጭ ወይም በኑሮ ደስተኛ እንዳልሆነ ያመላክታል። ትንሽ ዳቦ ሲበላ ካየ። ቁራጭ ዳቦ መሬት ላይ ወድቆ በህልም ከታየ ይህ ምናልባት የበሽታ ምልክት ሊሆን ይችላል። በሌላ ሁኔታ ደግሞ ገበያ ላይ ወይም ደግሞ መንገድ ላይ ወይም በሰው በተጨናነቁ ቦታዎች ላይ ደረቅ እንጀራ ወይም ደረቅ ዳቦ ስትበሉ ካያችሁ ይህ ከባድ ፈተናዎችን ወይም ደግሞ ከባድ ተሞክሮች ሊያጋጥማችሁ እንደሚችል ያመላክታል ማለት ነው። ይህ ቀጭን ዳቦ በቃ ምን ያለች ቀጭን እንጀራ ቀጭን ዳቦ እንደው ስስ የሆነ ማለት ነው በህልም ውስጥ ማየት ትንሽ መተዳደሪያን ባላላለ መሐከለ ያኔ ሀብታምም አትሆኑ ትንሽ መተዳደሪያን በቃ በቂ ያልሆነ መተዳደሪያን ያመላክታል። ምክንያቱም ዳቦይቱም ስትታይ እኮ በህልም ስስ ናት፣ ቀጭን ናት፣ እንጀራዋም ስስ ናት። ዳቦም ሆነ እንጀራ አንድ ነው ብያለሁ።
እሺ ነገር ግን ይላል ዳቦ ከሌሎች የምግብ አይነቶች ይኸው ዳቦ ትንሽም ዳቦ ሆነ ትንሽም እንጀራ ከሌላ ምግብ ጋር ከጠረጴዛ ላይ ሲቀርብ ካለማችሁ ይሄ የተባረከ ሲሳይን ሊያመላክት ይችላል። አንድ ወንድ ምግብ ሲቀርብ ካየና ከዚያም በፍጥነት ምግቡ ከጠረጴዛው ላይ ከተወሰደ በህልሙ ምግብ ቀርቧል፣ ምግቡን ወዲያው ሲያነሱት ካለመ ይህ ፍቺ ምናልባት የአጭር ጊዜ ወይም ድንገተኛ ሀብት ነው። ትንሽ ጥቅም ያገኛል፣ በአንዴ ሀብት ያገኛል፣ ወዲያው ያጠዋል። አቅርበዋል ከምግብ ጠረጴዛ ላይ መልሰው ሲወስዱት ካየ በአንዴ ሀብት ያገኛል፣ ያም ተመልሶ ይጠፋል ማለት ነው። እሺ ዳቦን እንግዲህ እንደዚህ የሚያለም ሰው ይኖራል ብዬ አልገምትም። ምናልባት ካለማችሁ ዳቦን ከሰገራ ጋር ስትመገቡ ከተመለከታችሁ ህልም አላሚ ብዙ ገንዘብ እንደሚያገኝ አመላካች ነው። ከቆሻሻ ጋር ደግሞ እንጀራ ስትበሉ ወይም ዳቦ ስትበሉ ከቆሻሻ ጋር በህልም ካለማችሁ ህልም አላሚው ገንዘብ እንደሚያገኝ አመላካች ነው። ነገር ግን ከመጠን በላይ ደክሞና ለፍቶ ነው ገንዘብ የሚያገኘው ማለት ነው። በስራው ለፍቶ ደግሞ ማለት ነው። እሺ ባለትዳር ሴት በህልሟ እንጀራ እንደምትበላ በህልሟ ከተመለከተች ፍቺው ምንድነው? ለሃይማኖት ትምህርቶች ያላትን ቁርጠኝነት እንጀራም ሆነ ዳቦ ስትመገብ ባለትዳር ሴት ካየች ለሃይማኖቷ ቆራጥ እንደሆነች ይገልጻል። እንዲሁም ከባለቤቷ ጋር ያላትን ግንኙነት እንደሚሻሻልም ይገልጻል ማለት ነው። በሌላ በኩል ይቺ ባለትዳር ሴት ደረቅ ዳቦ እየበላች እንደሆነ ካየች ይህ ለእሷ ወይም ለቤተሰቡ አባል በሽታዎች መኖራቸውን ሊያመላክት ይችላል። ዳቦ ወይም ደረቅ እንጀራ ወይም ደረቅ ዳቦ ከተመለከተች በቤተሰቧ አንዳንድ በሽታዎች እንዳለ ያመላክታል። ነጭ እንጀራ ስትበላ ካየች በሰዎች ዘንድ መልካም ስም እንዳላት ሊያበስር ይችላል ማለት ነው። እንዲሁም ሌላኛው ፈቺ ደግሞ ምን ብሏል? ባለትዳር ሴት በህልሟ ውስጥ ትኩስ ዳቦ ስትመገብ በህልም ካየች በዙሪያ ያሉ ሁኔታዎች በሙላ እንደሚሻሻሉና ጉዳዮቿ ሁሉ ቀላል እንደሚሆኑላት ያመላክታል። ሌላው ልጆቿን ትኩስ እንጀራ ወይም ትኩስ ዳቦ ስትመግብ ካየች ደግሞ እሷ ባለትዳሯ ሴት ያላትን ጥበብና ልጆቿን በስነ ምግባርና በሃይማኖታዊ መንገድ ለማሳደግ ያላትን ቁርጠኝነት እንደ ማስረጃ ተደርጎ ይፈታል ማለት ነው። ትኩስ ዳቦን በህልም ውስጥ ስትቆርጠው በህልም ማየት በገንዘብ ወይም በሀብት ላይ ከመጠን በላይ እንደምታጠፋ ያመላክታል። ዳቦን ስትቆርጥ ወይም እንጀራ ጠቅላ ስትቆርጥ ከተመለከተች በቃ ዝም ብላ ገንዘብ እንደምታጠፋ ያመላክታል ማለት ነው። እንዲሁም ደግሞ አያያዟ አጠቃቀሟ በቃ በጣም ትሰርፋለች ማለት ነው። ያንንም በአላግባብ ወጪ ታወጣለች። ትኩስ ዳቦ ትኩስ እንጀራ ስትቆርጥ በህልም ከተመለከተች። ሌላው እናንተ ከተረዳችሁት ታኑር የሚባል ዳቦ አለ። ከአረበኛ ወደ አማርኛ የተመለሰ ነው እና እስቲ ታኑኑር የሚባል ዳቦ እኔ አላውቅም። ታኑኑር ዳቦን ያለመ ሰው ባለትዳር ያገባች ሴት ከባለቤቷም ሆነ ከልጆቿ ጋር በተያያዙ ሊያጋጥሟት የሚችለውን ችግር ይገልጻል ይላል። ታኑኑር የሚባል ዳቦ ምን እንደሆነ እኔም አላወኩትም፣ ግን እናንተ ምናልባት ካወቃችሁት ማለት ነው። አንድ ባል የታኑር ዳቦ ሲበላ ከተመለከተ ይሄ ምናልባት ስራውን ሊያጣ ይችላል፣ እንዲሁም ደግሞ ከባድ ነገር ሊያጋጥመው እንደሚችል ማስጠንቀቂያ ነው። ታኑር የገብስ ዳቦ ለማለት ነው። እኔ የድንጋይ ዳቦ ሊሉት ፈልገው ይሆን አላውቅም። ብቻ እሱን መመገብ ስራ ማጣትን ነው ብሎ ፈተውታል። እኔ አልገባኝም ማለት ነው። በአጠቃላይ ማለት ነው እንግዲህ ትኩስ እንጀራ መጋገር ስራ እንደሆነ ከዚህ በፊትም ዳቦ መጋገር አዲስ ስራ መጀመር ወይም አዲስ ግንኙነት መጀመር ነው። እንጀራ መጋገር፣ ዳቦ መጋገር ግን ያው መመገብ ትኩስ እንጀራ ጥሩ እንጀራዎችን መብላት፣ ዳቦ ትኩስ ነገር መብላት ያው እርዝቅ ነው፣ ሲሳይ ነው። ግን እሳ ደረቅ ከሆነ ጥቁር ከሆነ ችግሮችን፣ ደረቅ ደግሞ እጦትን፣ እንዲሁም ደግሞ ትንሽ ዳቦ ትንሽ ኑሮን መተዳደሪያ፣ ብዙ ዳቦ መብላት፣ ብዙ እንጀራ መመገብ፣ ብዙ እንጀራ ወይም ያማረ ነገር ብዛት ሳይሆን ያማረ ነገር ደግሞ መመገብ ሰፊ መተዳደሪያን ሰፊ እርዝቅን ይገልጻል ማለት ነው። በተረፈ ስለተከታተላችሁን ከልብ አመሰግናለሁ። ቀጣይ ቪዲዮ ደግሞ እንዲደርሳችሁ ሰብስክራይብ አድርጉ። በተከታታይ ጥሩ የሆኑ የህልም ፍቾችን አመጣለሁ። እናንተ ላይክ አድርጉ፣ ሰብስክራይብ አድርጉ። ሊቭ ስገባ ደግሞ ህልሞቻችሁን እፈታለሁ ማለት ነው። አንድ ሰሞን ሊቭ የምገባ ከሆነ ደግሞ አንድ ሰሞን ደግሞ ቪዲዮ ነው የምሰራው። እንደዛ ነው የአሰራሪ ማለት ነው። በአጠቃላይ ኮመንት ላይ የምታስቀምጡት አጠር ያለ ቀለል ያለ ከሆነ ከኮመንት መልሳለሁ። ረጅም እና ሰዓት የሚፈጅ ከሆነ ደግሞ ሊቭ ላይ ስገባ እፈታለሁ ማለት ነው። ሼር አትርሱ፣ ላይክ አትርሱ፣ ሰብስክራይብ አትርሱ።
ደህና ቆዩ። ስለተከታተላችን ከልብ አመሰግናለሁ። ቻው።